ኢትዮ ቴሌኮም ከስንቄ ባንክ ጋር በአጋርነት 15 ቢሊዮን የብር መጠን ያለው የቴሌብር የሞባይል ፋይናንሻል አገልግሎቶችንና የዲቫይስ ፋይናንሲንግ አገልግሎቶችን አስጀምሯል። በዚህ አጋርነት ትብብር ለጥቃቅንና አነስተኛ ነጋዴዎችና ወኪሎች አነስተኛ ቢዝነስ እንዲጀምሩ ወይም እንዲያስፋፉ በዋስትናና ያለ ዋስትና እስከ ብር 1.2 ሚሊዮን የሚደርስ ብድር እንዲያገኙ የሚያስችል ስምምነት የተደረገ ሲሆን ይህም በአመት እስከ ብር 10 ቢሊዮን ለደንበኞች ለማቅረብ የሚያስችል ነው። በሌላ በኩል ከስምምነት ላይ የተደረሰው የደሞዝ ብድር አገልግሎት ወርሃዊ ደሞዛቸው በቴሌብርና በስንቄ ባንክ ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች እስከ 1 ሚሊዮን ብር ድረስ ብድር እንዲያገኙ የሚያስችል ሲሆን ይህም በአመት እስከ 1.3 ቢሊዮን ብር የሚደርስ የብድር አቅርቦት ስምምነትን ያካተተ ነው። የብድሩ ተጠቃሚ ነኝ። ያው ባንክ ሄደህ መበደር ካለብህ ብዙ ነገሮችን ማድረግ አለብህ፣ ወይ ቤት ማሳያዝ አለብህ ወይ የተለያዩ ነገሮችን አድርገ ነው የባንክ ብድር የምታገኘው። ነገር ግን ይሄ በኢትዮ ቴሌኮም በኩል የመጣው ብድር ግን እጅግ በጣም ቀላልና ባለውበት ቦታ ሆኜ መበደር የምችለው አይነት ነው። ስሜ አክሊለ ሰማያት ተማሪ ይባላል። የሥራ ዘርፊ ትራንስፖርት ላይ ነው የምሰራው። የሚኒባስ ታክሲ ሹፌር ነኝ። ያው አንዳንዴ እጅ ላይ ገንዘብ ያጥራል መኪና ሲበላሽ ምናምን፣ ከዛ ላይ ተበድሬ ለስፔር ፓርቶች ነዳጅም ቢሆን ፉል ለማድረግ ምናምን ገንዘብ እጄ ላይ ሲያጠር ለአንዳንድ ነገሮች በደርበታለሁ። ለዛ ነው ዋነኝነት የምጠቀመው ብድር አገልግሎት ነው። የሳምንት ብድር አገልግሎት ማለት ነው። እሱ ዋና ተጠቃሚ ነው። ሙሉ ስሜ አብዱራህማን አሊ ይባላል። በሸቀጥ ንግድ ውስጥ ነው ያለሁት እና ከዘይት ጀምሮ እስከ ምስር ነገሮች እስከ ጥራጥሬ ያው በቃ ሁሉም የእህል ግብአቶች ሁሉንም እንይዛለን። ያው ሁሉ ነገር ቴሌብር ስለሆነ ያው በዛና ስራው እየሰፋ እየመጣ ስለሆነ ያው በዛው ነው ያሳደኩት። በጣም ጠቅሞኛል ቴሌብር ብድሩ በጣም ጠቅሞኛል እና ያው ስራው እየሰፋ ሲሄድ በዛው ልክም ያው እንትኑ ይጠቅመኛል ብድሩ ያው እየተቀመኝ ይላል ማለት ነው። ወደፊት እንደዚህ ነገር አልተለመደም ነበር ኢትዮጵያ ውስጥ። ከዚህ በፊት በጣም ብዙ ፕሮሰስ አለው ብር ለማግኘት። አሁን ግን ይሄን ነገር በጣም አቅልሎልናል ኢትዮ ቴሌኮምና ስንቄ ባንክ ያደረጉት አጋርነት የብድር አገልግሎት ከማቅረብ የተሻገረም ነው። ተቋማቱ በአጋርነት የስማርት ስልክ ስርጸትን ለማሳደግ ያለመ የዲቫይስ ፋይናንሲንግ አገልግሎት አስጀምረዋል። ይህም ዝቅተኛ ገቢ ያላቸው ዜጎች ስማርት ስልኮችንና ሲም ካርዶችን በተመጣጣኝ ዋጋና በረጅም ጊዜ ክፍያ እንዲያገኙ የሚያስችል ሲሆን በአመት እስከ 2 ሚሊዮን ዲቫይሶችን ለማቅረብ በማቀድ የ4 ቢሊዮን ብር የገንዘብ አቅርቦት ስምምነት ተደርጓል። ስሜ ትግስት ልደቱ ይባላል። በዚህ ስራ ላይ ኦልሞስት 2 አመት ሊሞላኝ ነው። አመት ከምናምን ቆይቻለሁ። የምንሰራው ቡና፣ ሻይ፣ ትኩስ ነገር፣ ደረቅ ነገር፣ ምግቦች እንሸጣለን። ስራዬን እንዲያሰፋልኝ ወይም ደግሞ ውስጥ ያለው ለሰራ የምፈልገውን ስራ በደንብ ሊያሰራኝ የሚችል ብድር ለማግኘት ግን ቤት የለኝም፣ መኪና የለኝም፣ ቋሚ ንብረት የለኝም። ያንን ነገር ማግኘት አልችልም። ስሜ ኤልያስ ይባላል። አሁን የተሰማራሁበት ስራ ግን ቲክቶከር ነኝ። አጠቃቀሙ አሪፍ ነው፣ ምቹ ነው። ኦሬዲ በሰከንዶች ውስጥ ነው የምትበደረው። ከዛ በኋላ ቀስ ብለህ ነው የምትከፍለው። እዚህ ለምሰራው ስራ እቃዎች ማቴሪያሎች ማሟያ ነው ያደረኩት የተበደርኩትን ብድር። የቴሌብር በጣም ዘርፈ ብዙ አገልግሎት ነው የሚሰጠው። የቴሌብር በጣም ተጠቃሚ ነን በሱ። ያው ቴክኖሎጂኛ ወደ ኋላ ይቀርነን በርግጥ ግን ቴክኖሎጂውን ብንጠቀመው አሪፍ ነው። አሁን ለምሳሌ ሌላ ጊዜ የሆነ ዕቃ ለመግዛት ኢቲኤም ጋር ሮጠህ ባንክ ቤት ሄዳ ኢቲኤም አውጥተህ ከዛ ድጋሚ ጋራጅ መጥተህ ከዛን ከጋራጅ ደግሞ ከፍለህ ምናምን ነው። አሁን ግን በስልክ ደውለህ በቃ በቴሌብር ልክልሃለሁ የቴሌብር ቁጥር ስጠኝና በስልክ ምናምን በዛ በስልክ ያልቃል። ከዛም በሞተር ይመጣል እዚሁ ያለ በጣም ጊዜ ያው ጊዜ ማለት ገንዘብ ማለት ነው። እና ስለዚህ ያው አንድ ቀን የምታደርበትን አንድ ቀን ትሰራበታለህ ማለት ነው።
እና ብሩ ደግሞ የተበደረው በጣም ይጠቅመናል። ገባ እዚሁ ብዙ ነገር እንሰራበታለን እና እዚሁ ሆነ ታገኘዋለህ የብድር አገልግሎቱን። ያው በዛ ላይ ደግሞ በቃ አሪፍ ነው፣ ኢንተረስቱም አሪፍ ነው። ያለው አፕሊኬሽኑ ራሱ በጣም ቀላል ነው። መጀመሪያ ላይ ልክ አናውንስ እንዳረጋችሁት ወዲያው ገብቼ የፈቀደልኝን ያህል ነው የተበደርኩት። ከዛ በኋላ ግን የመጨረሻው ሊሚት 10000 ነበር የዳሽን አስታውሳለሁ። በያኔ በዛ እየተበደርኩኝ ስራ ሰራበት ነበር። ዘን በትርፌ እየመለስኩኝ በጣም ጠቅሞኛል። ከቴሌብር ብድር ማግኘት በጣም ጥሩ ነው። ከዚህ የተሻለ ሰፋ አድርገን ውስጥ ያለውን የምፈልገውን ነገር ሰፋ ያለ ስራ ሰርቼ እኔም ተጠቅሜ በስሬም ሌሎችን ሰዎችን ጨምሬ ከኔም አልፎ ሌሎች ሰዎችን ተጠቃሚ ማድረግ ይችላል። ይህም የኢትዮጵያን የዲጂታል ትራንስፎርሜሽን ስትራቴጂ በቀጥታ ከመደገፉን ባሻገር የዲጂታል ክፍተትን ለማጥበብ በተለይ ቀደም ሲል አገልግሎት በበቂ ሁኔታ ያላገኙ የማህበረሰብ ክፍሎችን በመደገፍ ለሀገራችን የዲጂታል ኢኮኖሚ ግንባታ ቁልፍ ሚና ይጫወታል። ሃፒ አወር ፓኬጅ ደንበኞቻችን ከሳምንት እስከ ሳምንት አጋርነታችን ወይ ደግሞ አብሮነታችን የምናሳይበት ጥቅል ነው። ለምሳሌ እሁድ ጧት ላይ ማለት ነው ደንበኞቻችን ያው ሞርኒንግ ጧት ላይ ሃፒ ሞርኒንግ የሚለውን ዲስካውንት የሆነ ፓኬጅ ነው። እሱን ከጧት 12 ሰዓት እስከ 2 ሰዓት መጠቀም ይችላል። ሃፒ ሞርኒንግ ነው ያው ጥሩ የቀን ውሏቸውን የሚገልጽ መልእክት ነው ማለት ነው። ከዛ በኋላ ከ4 ሰዓት እስከ 5 ሰዓት ባለው ሃፒ ሳንዴይ ምንለው አለ ማለት። ይሄን ሃፒ ሳንዴይ ያመጣንበት ዋና ዓላማችን ምንድነው? ደንበኞቻችን የእሁድ ውሏቸውን የእሁድ ረፍትም ስለሆነ ኢትዮ ቴሌኮም ቅናሽ የሚያደርግበት ቀንም ስለሆነ ጥሩ ኢንጌጅመንት እንዲኖራቸው በጧት ጀምረው በነፃ እየተደዋወሉ በ5 ብር 1 ጂቢ ከገዙ በኋላ ለ1 ሰዓት ከወዳጅ ዘመዶቻቸው ጋር ከጓደኞቻቸው ጋር በመደዋወል ኦልዌይስ እሁድ ቀን ማለት ነው ከ4 ሰዓት እስከ 5 ሰዓት ነፃ የ1 ሰዓት አንሊሚትድ ኮል ያገኛሉ ማለት ነው። ሶ የቀኑ አብሮነታቸውን ከሚፈልጉት ጓደኞቻቸው ጋር እንዲደዋወሉ ነው ከ4 ሰዓት እስከ 5 ሰዓት ያደረግነው። ከዛ በኋላ ምሳ ሰዓት ደግሞ ከ6 ሰዓት እስከ 7 ሰዓት ደግሞ ሃፒ ላንች የደስታ ምሳ ማለት ነው። ምሳሌ ሰብሰብ ሲሉ በ5 ብር 1 ጂቢ 10 ሚኒት 10 ኤስኤምኤስ በ5 ብር ነው ባይዘው እየሰጠናቸው ያለ ነው ማለት ነው። ስለዚህ ምሳ ሰዓት ላይ በደንብ አድርገው ኢንጌጅመንታቸው ከፍሬንዶቻቸው ጋር ጥሩ ቆይታ እንዲኖራቸው ነው ማለት ነው። ሶዛት ሙሉ ቀን አብረናቸው ነው ማለት ነው። እንደዚህን ፋይናሊ ናይት ላይ ከ6 ሰዓት በኋላ ደግሞ ሃፒ ናይት እንላቸዋለን ማለት ነው። በ25 ብር አንሊሚትድ ዳታ ነው የሚያገኙት ማለት ነው። ሶዛት ከጧት እስከ ማታ ሃፒ ነው ማለት ነው። ሶ ሙሉ ቀን እንዲህ ያለ ሮቴት ያደረገ ከእሁድ እስከ እሁድ ይቀጥላል ማለት ነው። ፓኬጅ ኤክስቴንደር ምንለው በጣም ጥሩ የሆነ ሐሳብ ነው ማለት ነው። ምክንያቱም ደንበኞቻችን ብዙ ጊዜ ሳልንጠቀምበት ኤክስፓየር ሆነብን ይላሉ ማለት ነው። ስፔሻሊ የሳምንታዊና የወራዊ ደንበኞቻችን ማለት ነው። ሶዛት እዛ ጋር ያስቀመጥናቸው ለ5 እና ለ15 ቀን ኤክስቴንድ እንዲያደርግላቸው የተቀመጡ ጥቅሎች አሉ። እሱን በመግዛት ኤክስፓየር የሆነባቸውን ፓኬጅ ኤክስቴንድ ማድረግ ይችላሉ ማለት ነው። ለምሳሌ ላይ የዊክሊ ፓኬጅ ቢገዛ ሳልጠቀምበት ኤክስፓየር ቢያደርግ ዊዝን በ3 ቀን ውስጥ ይሄንን የፓኬጅ ኤክስቴንደር ከገዛው ኤክስቴንድ ያደርግልኛል ማለት ነው። ሶ ኤክስፓየር የሚሆነውን የጥቅል ወይ ደግሞ ፓኬጅ ቀኑን እንዲያራዝምልን የሚያስችሉ ጥቅሎች ናቸው ማለት ነው። ኖ ኤክስፓየሪ ፓኬጅ ጋር ስንመጣ ይሄም አንደኛው ከደንበኞች ኮሜንት ተነስተን ለደንበኞች ተደራሽ ያደረግነው ጥቅል ነው። ብዙ ጊዜ ምንድነው ደንበኞቻችን የሚያነሱት ጥያቄ ላይክ የሆነ ገዝተውት ማለት ነው በ7 ቀን አለቀ በ30 ቀን አለቀ ስንላቸው ሳንጠቀመው አለቀ ይላሉ። ተመሳሳይነት ነው። ዜን ይሄኛውን ኦፕሽን ስናመጣ ግን ሪሶርሱ ደንበኞች እስከሚጠቀሙ እስካላለቀ ድረስ ኦፕን ነው ማለት ነው። ኤክስፓየር አይሆንም። በወራዊ ወይ ደግሞ በሳምንታዊ ገደብ የለውም። ቀነ ገደብ ያለው ገደብ የለውም። ደንበኞቻችን ጀስት በቃ ፌል ፍሪ ሆነው በነፃነት ነው የሚጠቀሙት ማለት ነውና ትልቁ የደንበኞቻችን ጥያቄ መለሰና ትልቅ የከስተመር ኢንጌጅመንት ያለው የፓኬጅ ታይፓችን ነው ማለት ነው።
ሁሉም ጠቅላላ አድርገን ቅድም ያነሳናቸው በስፔሻል ኬዝ ደንበኞቻችን በስፔሻል ኬዝ ሊጠቀሟቸው የሚችሏቸው ፕላኖች ናቸው። ለምሳሌ ሃፒ አወርን በቋሚነት መንገዛው ሳይሆን ሰዓቱን ጠብቀን ምን ተጠቀመው ነው። ሁሉም ቻናሎቻችን USSD ላይ ቴሌብር ላይ 10% አለው ቴሌብር ላይ ሌሎች ቻናሎቻችን ላይ ማይቴቴል ላይ ቻትቦት ላይ ሁሉም አሉ ማለት ነው። ምንም ደንበኞቻችን የሚያውቁት ነገር ነው ጆርኒው ማለት ነው። ገብተው መጠቀም መግዛት ነው። ሃፒ አወር ሚል አለ ሃፒ አወር ሚለው ጋር ገብተው መግዛት ነው ማለት ነው። በዋነኝነት ምንድነው ሃፒ አወር ላይ የሚያነሱ ደንበኞቻችን ጥያቄ አለ። ለምሳሌ አንሊሚትድ የሁዱ ማለት ነው ለአንድ ሰዓት አንሊሚትድ የምንሰጠው ኮል በ5 ብር 1 ጂቢ እንሰጣለን። 1 ጂቢውን ለአንድ ሰዓት ልጠቀም ስለንችል ኮሉን ሳልጠቀምበት ነው። ስለዚህ ምንም እንትን አይሰጥም ሚል ተመሳሳይ ሰዓት ስለሆነ ሴንስ አይሰጥም ሚል ይነሳልና እሱኛው ምንድነው ኤክስቴንድ ይደረግላቸው ለሚቀጥለው እሁድ ነፃ ኮድ ይሆንላቸዋል ማለት ነው። ምናልባት 1 ጂቢ ሲጠቀሙ ከ4 ሰዓት እስከ 5 ሰዓት ሰዓቱ ካለቀ ኮሉን ኔክስት እሁድ ያለ ምንም እንትን ይጠቀሙበታል። ጠብቀው ከ4 ሰዓት እስከ 5 ሰዓት ሲደውሉ ነፃ ነው ማለት ነው። እሱ አለ። ስለዚህ ሁሉም ኖ ኤክስፓየሪ ፓኬጅም ፓኬጅ ኤክስቴንደርም ሃፒ አወርን ያሉን የቴሌኮም ቻናሎች ላይ ገብተው በቀላሉ መግዛት ይችላሉ ማለት ነው። ሁሉም ደንበኞች መግዛት ስለሚችሉ ምንም ስፔሻል ሪኳየርመንት የለው ማንኛውም ከስተመር መጠቀም ይችላል ማለት ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ህይወታችንን በተለያየ መልክ የሚያቀሉልን ቴክኖሎጂዎች ቱቶሪያሎች ለምሳሌ ስልካችን ላይ የተለያዩ አፕሊኬሽኖች ሊሆኑ ይችላሉ ወይም ኮምፒውተራችን ላይ የተለያዩ ድረገጾች ምንጠቀመው ለፕሮዳክቲቪቲ ለተለያየ ነገር እነዚህን ሁላ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት ኮምፒውተራችን ላይ 3 ጠቃሚ ሶፍትዌሮች ናቸው። እነዚህ 3 ሶፍትዌሮች በተለያየ ዘርፍ ላይ ያገለግላሉ ብዬ ስለማመን ነው። አንደኛው በስቶሬጅ ማኔጅመንት ነው፣ ሁለተኛው በፋይል ማኔጅመንት፣ የመጨረሻው ደግሞ ሚዲያ ማኔጅመንት ነው። እነዚህን 3 ሶፍትዌሮች አንድ ባንድ እንዴት ጥቅማቸው አገልግሎታቸው ምን ላይ እንደሆነ እና እንዴት ኢንስቶል የምታደርጉትን እዚህ ቪዲዮ ላይ አሳያችኋለሁ። የመጀመሪያው ሶፍትዌር ሬኮሜንድ ማደርገው በስቶሬጅ ማኔጅመንት ሬኮሜንድ ማደርጋችሁ 7zip ይባላል። ይሄ ሶፍትዌር ዋናው ዓላማው ፋይሎችን ኮምፕሬስ ማድረግ ነው። ስለዚህ ኮምፒውተራችሁ በስቶሬጅ በጣም ሲጨናነቅ እነዚህን ፋይሎች ሰብስባችሁ በዚፕ ፎልደር ማስቀመጥ ይችላላችሁ። ያኔ በፓስወርድ እንዲቀመጥ ማድረግ ይችላላችሁ። ለሴኩሪቲ ፐርፐዝ ወይም ዚፕ ፎልደር አድርጋችሁ አስቀምጣችሁት በጎን ነፃ ስቶሬጅ ፒሲያችሁ ላይ ማግኘት ይችላላችሁ። 7zip ዳውንሎድን በተለያየ መልክ ኢንስቶል ማድረግ ይችላላችሁ። እዛው ዊንዶውስ ኮምፒውተር ካላችሁ እዛው ዊንዶውስ ስቶር ውስጥ ዳውንሎድ ማድረግ ይችላላችሁ ወይም የትኛውም ብራውዘራችሁ ላይ ገብታችሁ 7zip ብላችሁ ሰርች ታደርጉ ዋናው የነሱ ድረገጽ ላይ ገብታችሁ ሌተስት ቨርዥኑን ኢንስቶል ማድረግ ትችላላችሁ። የሁለተኛውን ሶፍትዌር ሬኮሜንድ ማደርገው በፋይል ማኔጅመንት ዘርፍ ላይ ያለ ነው። ይህም ፋይል ማኔጅመንት ሶፍትዌር የሚባለው ኤቭሪቲንግ ሶፍትዌሩ ዋናው ጥቅሙ የትኛውም ፋይላችሁን የትም ቦታ ኮምፒውተራችሁ ውስጥ እስካለ ድረስ ኤቭሪቲንግ ሰርች ኢንጂን ስለሆነ እዛው ሎካሊ ሰርች አድርጋችሁት ፋይል ስማችሁን የትም ቦታ ማግኘት ትችላላችሁ። ብዙ ጊዜ ኮምፒውተራችን ላይ በብዙ አመታት ስንይዘው ፋይሎች የተለያየ ቦታ ልናስቀምጥ ይችላለን ስናስበው ወይም ሳናስበው። ኤቭሪቲንግ የሚጠቅመው ስሙን እስካወቃችሁ ድረስ እንዳለ በቀላሉና በፍጥነት ያንን ፋይል ስም ሰርች እዛ ላይ ስታደርጉት የቱ ጋር እንዳለ በቀላሉ ያስቀምጥላችኋል። ኤቭሪቲንግ ሶፍትዌሩን ማግኘት ስትፈልጉ ድረገጽ ላይ ኤቭሪቲንግ ዳውንሎድ ብላችሁ ሰርች ስታደርጉ ዋናው ድረገጻቸው ላይ ትገባላችሁ። ከዛ በኋላ ሌተስት ቨርዥኑን ታገኙና በቀላሉ ቪዲዮ ላይ እንደምትመለከቱት ኢንስቶል ማድረግ ትችላላችሁ። ሶስተኛውና የመጨረሻው ሶፍትዌር ሬኮሜንድ ማደርገው በሚዲያ ማኔጅመንት ላይ የሚያገለግል ነው። ይሄም VLC ፕሌየር ይባላል። VLC ፕሌየር ዋናው ጥቅሙ ኮምፒውተራችን ላይ የተለያዩ ቪዲዮዎች በምናይበት ጊዜ
እነዚህ ሚዲያዎች እነዚህ ቪዲዮዎች በተለያየ ፋይል ፎርማቶች ሊቀመጡ ይችላሉ። MP4 የሚባለው አለ፣ AVI የሚቀመጥ አለ። በተለያየ እነዚህ ፋይል ፎርማቶች አንድ ሚዲያ ፕሌየር VLC አሁን ሬኮሜንድ ማደርጋችሁ ላይት ነው። ፋይል ስቶሬጁ በጣም ቀላል ስለሆነ ኮምፒውተራችሁን አያጨናንቅም እና የተለያዩ የሚዲያ ፎርማቶች ማጫወት ይችላል። ነፃ ነው። ፔድ የሆኑ ሶፍትዌር ስላልሆነ VLCን ሬኮሜንድ አደርጋለሁ። VLCንም ዳውንሎድ ለማድረግ የትኛውም ብራውዘራችሁ ላይ ገብታችሁ VLC ዳውንሎድ ብላችሁ ዋናው የVLC ድረገጽ ላይ ተገባላችሁ። ሌተስት ቨርሽኑን እዛ ታገኙና ቪዲዮ ላይ እንደምትመለከቱት VLC ፕሌየርን ኢንስቶል አድርጉት። እነዚህ ሶስት ሶፍትዌሮች ሬኮሜንድ ያደረጉበት ምክንያት አንድ በተለያየ ዘርፍ ላይ ስለሚያገለግሉ ነው። ከዛ በተጨማሪ ፔድ የሆኑ ሶፍትዌር አይደሉም፣ ነፃ ናቸው። ላይት የሆነ ሶፍትዌሮች ናቸው፣ ብዙ ስቶሬጅ አይዙም እና በብዙ ሰዎች የሚጠቀሙት ሶፍትዌሮች ነው ብዬ ስለማምን ነው። እነዚህን ሶስት ሶፍትዌሮች ተጠቅማችሁ በሚዲያ ማኔጅመንታችሁ ሆነ ወይም በስቶሬጅ ወይም በፋይል ከዚህ በኋላ አትቸገሩም።